ያደኩት ልጄ የሚል የእናት ድምጽ አይዞህ የሚል የአባት ጥላ በራቀበት ሜዳ ላይ ነው። ወላጆቼ በልጅነቴ በመለያየታቸው እንደ ዕቃ ከዘመድ ቤት እየተወረወርኩ ፍቅርን ሳይሆን ብቸኝነትን እየተቀደብኩ አደኩ ይላል። ያኔ በታዳጊነቴ ጥለውኛል የሚል ጥላቻን በልቤ አሳደኩ። ዛሬ ላይ አድጌ ባለጸጋ ስሆን አላውቃቸውም ብዬ ራሴን አሳምኜ ነበር። ነገር ግን አባትነትን በሰው ሰማሁት። አባትህ ሞቷል የሚለው መርዶ በሰው ጆሮ ሲደርሰኝ ያኔ የገነባሁት የእልህ ግድግዳ ለመጀመሪያ ጊዜ ተናጋ። ለአባቴ ምንም ሳላደርግ ይቅርታ የሚል ቃል ሳልለዋወጥ ሐቁን ሳልወጣ ሞት ቀደመኝ። ያ ቁጭት ዛሬም እንደ እሳት ይፋጀኛል ይላል። አሁን እናቴ ብቻ ናት ያለችው። በዛ ምሽት የሼኻችንን ንግግር ስሰማ የአባትህ አልፎሃል የእናትህ ግን በእጅህ ናት የሚል ጩኸት ውስጥ የተሰማኝ። ስልኬን አንስቼ ቁጥሮቹን ተጫንኩ። ነገር ግን ጣቶቼ ተንቀጠቀጡ። ያ የቆየው ቁስል እሷም እኮ ጥላሃለች ይለኛል። በአንጻሩ ደግሞ የአባቴ መርዶ ትዝ ሲለኝ ነገ እሷንም ሳታገኛት ሞት ይወስዳታል የሚል ድንጋጤ ያንቀኛል ይላል። ዛሬ ባለጸጋ ነኝ፣ ግን የወላጅ ዱዓ የሌለው ሀብት በረካ እንደሌለው ገባኝ። ነገ እኔም ወላጅ እሆናለሁ። ነገ እኔም ልጆች አባባ ብለው ይጠሩኝ ይሆናል። ያኔ አባትህን ለምን ረሳኸው ብለው ቢጠይቁኝ የምመልሰው ጠፍቶኝ ጭንቀቱ ያደነዝዘኛል። የአባቴን ሀቅ በአፈር ተበላሁ። እናቴን ግን ለመጥራት ኩራቴና ቁስሌ አቅም አሳጥቶኛል። ጥለውኛል ብዬ ባምንም አሁን ግን ስሜቴ ተቀይሯል። እባካችሁ የአባቴ ቁጭት በእናቴ ላይ እንዳይደገም ያንን የቁስል ግድግዳ የምሰብርበት አቅም የሚሆን ምክር ስጡኝ። በጣም የሚያሳዝን ነገር አለው። ወላጆቼ ባወጡልኝና በኋላ በቁጭት በወረወርኩት ስሜ ሃይደር እባላለሁ ካለሁበት ይላል።